እህትሽ ሌላ ቦታ ነው ያለችው። ግን የተጨነቅሽው እህትሽ ወደ ውጭ ሀገር ወይ አረብ ሀገር እንድትሄድ በዛ ምክንያት ሁለት ጊዜ ፌል ሆኖ አንቺም የተጨነቅሽ ቤተሰቦቹ ሁሉ የተጨነቁ ነው። በዛ ምክንያት ጸልይ የተባለሽ ነው ያለሽው። አገልጋይ ባለበት ሁሉ የጸለይሽ ነው የሄደሽው የተናገርሽ ነው ያለሽው። ስለ እህትሽ የተጨነቅሽ ያለሽው እህቴ ተነሽው። ሁለት ጊዜ ነው ፌል የሆነው። አላት ነው ግን ፌል እንዲሆን ያደረገው ሁለት ጊዜ አንቺ ነሽ። ተነሽው። ምን አለችሽ? ስንት ጊዜ ነው ፌል የሆነው? ሁለት ጊዜ። እሷ አሁን የት ነው ያለችው? እሷማ ሌላ ቦታ ነው ያለችው። ጸልይ ተብለሻል። አሁን ብዙ ቦታ ሄደሽ ትጸልያለሽ። ስለ እህትሽ እንድናገር ትፈልጋለሽ። ዛሬ ልናገር ነው። አንቺ ከሷ ረዘም ነው። እሷ ካንቺ አጭር። ከዛ ካንቺ ትንሽ ወደ ቀይነት ጸይር። እውነት ነው። በጣም የምትወጂው? በጣም የምትወጂው? ቴለ መጀመሪያ ቀን ላይ ሐሙስ ቀን ትበራለች ተብላ ነበረች። መጀመሪያ ቀን ላይ ከዛ በኋላ ትኬቱ ላይ ችግር ተፈጥሯል ተብሎ ተነገረ። ዘገየ። እንደገና ተቃጥሏል ተብሎ ከሁለትና ከሶስት ወር በኋላ እንደገና ተመለሰ። አሁንም አርብ ቀን ትወጫለች ተባለችው። ዘገየ። አሁንም እንደገና በአዲስ መልክ ነው ተጀመረ። እንደገና አሁን ሶስተኛ ማለት ነው። ሁለተኛ ማለት ነው። በአዲስ ነው። ፌል የሆነው ስንት ጊዜ ነው? ሁለት ጊዜ። ይሄ የተጀመረው አሁን ስንተኛ ነው? ሶስተኛ ማለት ነው። አሁን የት ሀገር እንዴት ነው የምትፈልጊ አንቺ? እኔ ችግር የለም የራሴ አይቻለሁ። እኔ አንተ ያየው ቦታ ነው። በቃ አንቺ እሷ የምታውቀውን አንቺ የምታውቀው ንገሩ። እኔማ መውጣት ነው የምፈልገው እንጂ ቦታ አልመረም ብላለች። ነገረች እኮ ላንቺ ሳውዲ አረቢያ አውርታ ተናግራ ረስቻለሁ ብላለች። ሳውዲ አረቢያ ስልክ ደወለች አይደለ? 3 ሰዓት ከማታ አንድ ጊዜ ደውላ ሳውዲ አረቢያ መሄድ ፈልጋለች። የሳውዲ አረቢያ በር እንዲከፈት ሌላው ትች ያለው ሳውዲ አረቢያ ብቻ ይሳካለች አይደል? አለች አይደል? አሁን ይሄ ነገር ከተጨነገፈ ተስፋ ቆርጫለሁ አለች አይደል? አሁንማ ሌላ ስራ ጀምራለሁ፣ ሻይ ቡና ጀምራለሁ ብላ አሁን ተስፋ ቆርጣለች። ተስፋ ቆርጣለች? አሁን መቷላ ተስፋው። አሜን። በደንብ አዳምጪው። አንደኛ የእሷ በርም ተከፍቷል። ሁለተኛ አንድ ወጣት ልጅ አየው። ሶስተኛ በቤት ውስጥ ሶስተኛ ልጅ እሱም በጣም ሲጨነቅ አየው። ከዛስ ያንቺ ወገብ የሚይዞም አየው፣ እግርሽም ይዞም አየው፣ ጭንቅላትም ይዞ አየው። ጭንቀት ብቻ ሲከብ አየው። አንቺ ጋር ያስጨንቅሻል። ወገብሽም ይዟል፣ እግርሽም ይዟል። ፋይት አደረግን ያለው ቀኝ እግርሽ ምን ይሆን ነው ያለው? ንገሪው። አንዳንዴ ያመኛል። እሺ ችግር የለም። ቀኝ እግርሽ አንዳንዴ ምን ያርግሻል? ይይዛል አለ። ከዛ አሁን ዝቅ ቀራ ስትይ ወገብሽ እንዴት ነው የሚሰማሽ? በፊትም አያመኝም። ሳምንት ጀምሮ ግን ወገቤ ማመኝ ጀምሮ ምን አልኩ? ዘጋይተሻል። አሁን ሳምንት ጀምሮ ምን ይሆን ነበረ? ወገቤ ያምሻል። አሁን ሰሞኑ ማለት ነው ጀመረ። እኔም ብዬ ወገብሽ ላይ ጭንቅላትሽ ያስጨንቅ የነበረው እግርሽ ላይ ተቀምጦ ይሰበራል። አሜን። አንድ ሁለት ሶስት አራት አምስት ስድስት ሰባት ቤተሰብ ነፃ ወጥቷል። አሜን። ስንት ቤተሰብ? ሰባት። ስንት ናችሁ? ሰባት። ስንት ናችሁ? ዛሬ ነው ሰባት ናችሁ። አንቺም አየሁት፣ ቤተሰቦችሽ አየሁት። አንድ ሞርተኛ አየሁት። ይሄ ሞርተኛ በላይ በኩል ነው ያለው፣ ያስቸገረኝ ያለው። በዛ ምክንያት ፌል የሆነ ነው ሁሉ ነገር። አንዴና መጨረሻ ይሄ መንፈስ መጥቻል። እህትሽ በራ ሄደች። አሜን። አንቺ በርም ተከፍቷል። አሜን። ነገሮችሽ ተከፈተ። አሜን። ደጆችሽ ተከፈተ። አሜን። ወገብሽ ላይ የተቀመጠው ህመምና በሽታ አጠፋሁት። ነገሮች ተከናወነ። አሜን። ከዛ ውጪ አሁን ቼክ አድርጊ እስቲ ወገብሽ አስቸግሮሽ ነበረ ሰሞኑ። አሁን ቼክ አድርጊ እስቲ በያ እኔ አለ የት ሄደ?
ጠፋ አይደለ? ጠፋ አንደኛ በረከትሽም ተለቋል፣ መልኮሽም ተለቋል፣ የእህትሽ ጉዳይ ተፈቷል። ተስፋ መቁረጥ በቃ። ነብዩ ደሳለኝ ትንቢት ተናግሯል። ከዚህ በኋላ ሄደሻል። አሁን ካንቺ የሚጠበቀው ተስፋ መቁረጥ ሳይሆን ተስፋ መጠበቅ ነው። እግዚአብሔር ከፍቶሻል፣ ደስ ይበልሽ እህት ብለሽ ለሷ መደወል ብቻ ካንቺ ይጠብቃል። አሜን። ቻው